ጤና ይስጥልን እንደምናመሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ህዳር 26 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ ኔካሲንግ ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ለማርበርግ ቫይረስ የሙከራ ክትባት መሰጠት ሊጀመር መሆኑን ጤና ሚኒስቴር ማስታወቁን፣ በሴቶችና በህፃናት ላይ እየደረሰ ያለውን ጾታዊ ጥቃት ለመከላከል መንግስታዊና መንግስታዊ ያልሆኑ ተቋማት ከባለፉት ጊዜያት በተሻለ መስራት እንዳለባቸው ማሳሰቢያ መሰጠቱና በትናንትናው ዕለት በመቀለ ከተማ የደሞዝ ጥያቄ ያለን ያሉ የታጣቂ ቡድን አባላት በክልሉ ጊዜያዊ አስተዳደር ቢሮና በሌሎች ተቋማት ላይ ከበባ ፈጽመው መዋላቸውን የተመላከቱ መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ለማርበርግ ቫይረስ የሙከራ ክትባት መሰጠት ሊጀመር መሆኑን ጤና ሚኒስቴር አስታወቀ። የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ ማህበረሰብ ክፍሎች ሊሰጥ መሆኑን የጤና ሚኒስቴር አስታውቋል። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀመር ሲሆን የጤና ባለሙያዎችንና ከፍተኛ ተጋላጭ ለሆኑ ቡድኖችም ቅድሚያ የሚሰጥ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውልም የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። ጤና ሚኒስቴር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ የቀጠለ መሆኑን የገለጹት ዶክተር መቅደስ የቅኝትና ቁጥጥር ስራውን ማጠናከር የጤና ባለሙያውንና ጤና ሰራተኞችን ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራውን ተጠናክሮ መቀጠል እንዳለበትም አስገንዝበዋል። የማርበርግ ቫይረስ ወረርሽኝ ለመከላከልና ምላሽ ለመስጠት የሚደረገውን ጥረት ለመደገፍ 2500 የማርበርግ ቫይረስ የሙከራ ክትባት የአሜሪካ መንግስት ለኢትዮጵያ ድጋፍ ማድረጉን ከጤና ሚኒስቴር ማህበራዊ ሚዲያ ያገኘነው መረጃም ያመለክታል። ክትባቶችን ለጤና ሚኒስቴር ዶክተር መቅደስ ዳባ ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርበን ማሲንጋ ኢትዮጵያ የማርበርግ ቫይረስን ለመቆጣጠር ያደረገችው ያለውን ጥረት የበለጠ ሊያግዛት የሚያስችል መሆኑንም ተናግረዋል። በሴቶችና ህፃናት ላይ እየደረሰ ያለውን ጾታዊ ጥቃት ለመከላከል መንግስታዊና መንግስታዊ ያልሆኑ ተቋማት ከባለፉት ጊዜያት በተሻለ መስራት እንዳለባቸው ማሳሰቢያ ተሰጠም። የጤና ሚኒስቴር አይነቱና ግዝፈቱን እየተቀያየረ የመጣውና በሴቶችና በህፃናት ላይ እየደረሰ ያለውን ጾታዊ ጥቃት ለመከላከልና ምላሽ ለመስጠት መንግስታዊና መንግስታዊ ያልሆኑ ተቋማት ከባለፉት ጊዜያት በተሻለ መልኩም መስራት እንዳለባቸው አሳስቧል። የጤና ሚኒስቴር በዓለም ለ34ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ የሚሰጠውን የዘንድሮውን የጸረ ጾታዊ ጥቃት ዘመቻን ለማስመልክቶ ከኢንጀንደር ሄልዝ ኢትዮጵያ ጋር በመተባበር በትናንትናው ዕለት የፓናል ውይይት አዘጋጅቷል። በመድረኩ ላይ የተገኙት የጤና ሚኒስትር ዴታ ወይዘሮ ሳህረላ አብዱላሂ በሴቶችና በህፃናት ላይ እየደረሰ ያለውን ጸረ ጾታዊ ጥቃት ሳቢያ ተጎጆቹ አካላዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳቶችን እንደሚያስተናግዱም ተናግረዋል። ጾታዊ ጥቃት ለሴቶች፣ የሴት ታዳጊዎችና ህፃናት ላይ ከባድ የተባሉና ለረጅም ጊዜ የሚቆዩ የጤና ችግሮችን ያስከትላል። አንዱ ማሳያ የጤና ሚኒስቴር በቅርቡ ካጠናቀቃቸው በአስራዎቹ ዕድሜ ውስጥ ያሉ የእርግዝና መንገዶች ካርታ ቲኔጅ ፕሬግናንሲ ሮድማፕ ዋነኛ መንስኤዎቹ በህፃናትና በአፍላት ወጣቶች ላይ የሚደርሱ ጾታዊ ጥቃቶችና ያለ ዕድሜ ጋብቻ መሆናቸውን አመላካች ነው። ከዚህ በተጨማሪም ጾታዊ ጥቃት አካላዊ ጉዳቶችን ያስከትላል። ለፌስቱላ፣ ለኤችአይቪ፣ ለአባለዘር በሽታዎች ተጋላጭነታቸውን ይጨምራል። የስነ ልቦና፣ የስሜትና የአእምሮ ጤና መታወክም ችግርንም ያስከትላል። ይህ ደግሞ የሚያሳየው ጾታዊ ጥቃት በከፍተኛ ማህበረሰብ ጤና መናጋት መንስኤ መሆኑን ነው። ከጤና ዘርፍ በተጨማሪ ደግሞ የማህበራዊና ኢኮኖሚያዊ ህይወታቸውን በእጅጉ ያናጋል። በጾታዊ ጥቃቶች ሳቢያም በሴቶችና ህጻናት ላይ ለሚደርስባቸው የጤና ቀውሶች የማገሚያ አገልግሎቶቹ ችግሮችን ባገናዘቡ መልኩ መሆን አለባቸው ያሉት ወይዘሮ ሳህረላ ጥቃቶችን ለመከላከል መንግስታዊና መንግስታዊ ያልሆኑ ተቋማት ከባለፉት ጊዜያት በተሻለ መልኩ በቅንጅት መስራት እንዳለባቸውም አሳስበዋል። ለጾታዊ ጥቃት ተጎጆች ሊሰጡ የሚገባቸው የማገገሚያ አገልግሎቶች ይህን ጥልቅና ውስብስብ የጤና ማህበራዊና ኢኮኖሚያዊ ቀውስን ባገናዘበና ትርጉም ባለው መልኩ መሆን ይገባል። በዚህ ላይ የምንሰራው መንግስታዊ ተቋማት፣ የሲቪል ማህበረሰብ፣ የግሉ ሴክተር የሰው ኃይላችን፣ እውቀታችን፣ የገንዘብ ሀብታችንና የመሰረተ ልማታችንን በማቀናጀት አይነቱና ግዝፈቱ እየተቀያየረ እየተፈጸመ ያለው ጾታዊ ጥቃትን በመከላከልና ምላሽ በመስጠት
ከባለፉት ጊዜያት በበለጠ ልንረባረብ ይገባል። ይህን ማድረግ ቀጣይነት ያለው ቁርጠኝነት፣ የፖሊሲ የመዋቅር የአሰራር ማሻሻያ ማድረግና በበቂ በጀትና መሰረተ ልማት መመደብና ማሟላትን ይጠይቃል። በመሆኑም ሴት ታዳጊዎችና ህፃናት ሰዎች በመሆናቸው ሰብአዊ ክብራቸው ተጠብቆ መብታቸውና ደህንነታቸው ተጠብቆ የመኖር ከተፈጥሮ የሚመነጭ በህግ የሚረጋገጥ መብት ስላላቸው ከጾታዊ ጥቃት ልንጠብቃቸው፣ የጾታዊ ጥቃት ተጎጂ ሆነው ሲገኙ ደግሞ ተገቢውንና ትርጉም ያለው የተሟላ የጤናና ማህበራዊና የፍትህ የኢኮኖሚ ድጋፍ በማድረግ ወደ ቀድሞ የአካል የስነ ልቦናና የአእምሮ ጤናችንን መልሳቸው ይገባል። በፓናል ውይይቱ ላይ ባለፈው ዓመት በ16ቱ የንቅናቄ ቀናት ውስጥ ጾታ ላይ የተመሰረተ ጥቃትንና ከግጭት ጋር የተያዘ የጾታዊ ጥቃት ተጎጂዎችን የመልሶ ማቋቋምና የድጋፍ አገልግሎቶችን ማጠናከር ላይ በተገቡት ቃል ኪዳኖች መሰረት የተከናወኑት ተግባራት፣ የተገኘው እድገት፣ ያጋጠሙ ችግሮችና በቀጣይ የሚሰሩ ስራዎችም ላይ ውይይት ተደርጓል። በትናንትናው ዕለት በመቀለ ከተማ የደሞዝ ጥያቄ አለን ያሉ የታጣቂ ቡድን አባላት በክልሉ ጊዜያዊ አስተዳደር ቢሮና በሌሎች ተቋማት ላይ ከበባ ፈጽመው ዋሉ። በትግራይ ክልል መቀለ ከተማ ትናንት ህዳር 25 ቀን 2018 ዓ.ም ከማለዳው ጀምሮ እስከ ምሽት የዘለቀ የታጣቂዎች ከበባ በተለያዩ ተቋማት ላይ መፈጸሙ ተዘግቧል። የታጣቂ ቡድኑ አባላት ትናንት ከማለዳው ጀምሮ የክልሉን ፕሬዝዳንት ጽህፈት ቤት ቢሮ ከበው የዋሉ ሲሆን በከተማዋም ውጥረት ተፈጥሮ ውሏል። እንዲሁም የድምፃዊ ወያኔ እና የትግራይ ቴሌቪዥንም ተከበውና ስርጭትም ተቋርጠው እንደነበር ተመልክቷል። ሐውልቲ የተባለ ቦታ ላይ ፍንዳታ የተሰማ መሆኑና የድምፂ ወያኔና ትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ መደረጋቸውም ተዘግቧል። እስከ ምሽት 3 ሰዓት ድረስም የፕሬዝዳንቱ ቢሮ ተከበው እንደነበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የመሩት ስብሰባ ሐውልቲ በተባለው አዳራሽ መካሄዱንም ደግሞ ቢቢሲ ዘግቧል። ሆኖም ግን በስብሰባው የተደረሰበት ውጤት ስለመገለጹ የተባለ ነገር የለም። በተጨማሪም በስብሰባው ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አለመገኘታቸው ታውቋል። የህወሓት ቡድን ወደ ተሃድሶ እንዳይገቡ ሲያደርጋቸው የኖሩት እነዚህ ታጣቂ ቡድን አባላት የደሞዝ ጥያቄን ይዘው ከነ መሳሪያቸው ወደ ከተማዋ መግባታቸው ነው የተገለጸው። ይህን የታጣቂዎቹን እንቅስቃሴ ተከትሎም በከተማዋ የትራንስፖርት እንቅስቃሴ ተገድቦ እንደነበርም ለማወቅ ተችሏል። ቲክቫ ኢትዮጵያ አነጋገርኳቸው ያላቸው የከተማዋ ነዋሪዎች ህዝቡ በክልሉ ያለው ሁኔታ ሰለቸን ካለቆየም የክልሉ መሪዎች ይበቃቸዋል እያለ ነው ብለዋል። ከዚህ ቀደም በክልሉ የታጣቂ ቡድኖች ተቃውሞ አስነስተው መንገድ ዘግተው እንደነበርም ይታወሳል። በትናንትናው ዕለት የፕሬዝዳንቱን ቢሮ የከበቡት ታጣቂዎች ረቡዕ ህዳር 24 ቀን 2018 ዓ.ም ምሽት ላይ ከእንደርታ አራጉር በተባለ ቦታም ተነስተው መሆኑም ታውቋል። በዚህ ጉዳይ ላይ የክልሉ ጊዜያዊ አስተዳደር ይህ ዜና እስከተጠናከረበት ሰዓት ድረስ ይፋዊ ምላሽ አልሰጠም። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ የአፍሪካ ህብረት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈጠረውን የስምምነት ሰነድ መቀበሉን ማስታወቁን፣ ሰዎች ያለ ፍርድ የሚታሰሩበት ማይስርዋ የተባለ የኤርትራ ወታደራዊ ወህኒ ቤት ማስፋፊያ እየተደረገለት መሆኑ መዘገቡን የተመላከቱ መረጃዎችን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ ይዟል። ተከታተለን መለስ። በድጋሚ አብራችሁ ቆዩ። የአፍሪካ ህብረት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የስምምነት ሰነድ መቀበሉን አስታወቀ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ብሔራዊ ድርጅት መካከል ዘላቂ የሰላም ስምምነት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ ትናንት ዳር 25 2018 ዓ.ም ተፈራርመዋል። በስምምነት ስነ ስርዓቱ ላይ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አመራር አባላት ተገኝተዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሃዳዲ በወቅቱ እንዳሉት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገውን የሰላም ስምምነት ሰነዱን ተረክቧል። የጥይት ድምጽ የማይሰማበት አፍሪካን እውን ለማድረግ የተቀመጡ አህጉራዊ ግቦች እንዲሳኩም መሰል ስምምነቶች ፋይዳቸው ትልቅ መሆኑን ያብራሩት አምባሳደር ሰልማ ማሊካ ሃዳዲ ስምምነቱ ለአፍሪካ ችግሮች አፍሪካዊ መፍትሄ መርህ በተግባር የተረጋገጠበት መሆኑን አስታውቋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በግጭት አሸናፊም ተሸናፊም አይኖርም፣ ከሰላም ግን ሁሉም አሸናፊ ይሆናል። ልዩነቶችን በሰላማዊና በዲሞክራሲያዊ መንገድ ለመፍታት ረፍዶ አያውቅም። ዛሬ ከረጅም ጊዜ በኋላ ስምምነት መፈረሙ ለህዝቡ ትልቅ እፎይታ ነው ብለዋል። ይህንኑ አንቶ ሀብት ያወደመ ግጭት፣ ማህበራዊ ምስቅልቅል የፈጠረ ግጭት ለማስቆም ሁነኛ መንገድ የተለምንበት የጀመርንበት ነው። ዛሬ የተዋዋልነው ወይም የተፈራረምነው
ለረጅም ጊዜያት ድርድርና ውይይት ሲደረግበት የነበረውና ዛሬ የተቋጨው ጉዳይ በመጀመሪያዎቹ ጊዜያት መካሄድ የነበረበት ወደ ግጭት ከመግባታችን በፊት መካሄድ የነበረበት እና ለሕዝባችን በሚጠቅም መንገድ ውይይትና ድርድር መካሄድ የነበረበት እንደሆነ እናምናለን። ነገር ግን ሁለተኛው ትክክለኛ ጊዜ ደግሞ ዛሬ መሆኑን እንገነዘባለን። ከዛሬ በኋላ ግጭትን ለማቆየት ያሰቡ ወንድሞቻችን ቀደም ሲል እንደተባለው በሀገራችን አንድነት፣ በሕዝባችን ሉዓላዊነት፣ ጥቅምና ፍላጎት ላይ በድጋሜ አሉታዊ ውጤትን የሚያስከትል ሁኔታ መፍጠርን ያስከትላል። ከግጭት ማንም አያተርፍም። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ሕዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተጠናቀቀ ጥቅምም መብትም የለም። የአማራ ፋኖ ህዝባዊ ድርጅትን የወከሉት ካፒቴን ማስረሻ ሰጤ በበኩላቸው ከግጭት ማንም የሚያተርፍ የለም፣ ወደ ሰላም መምጣት ግን ቅድሚያ የሚሰጠው አማራጭ ነው። ህዝባችን ከዚህ በላይ ችግሮችን መሸከም አይችልም። ልዩነቶችን በስምምነት መቋጨት አሸናፊነት ነው ብለዋል። እንደሚታወቀው በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር there must be a peace process። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ስለዚህ ይሄ የተነጋገርንበትን እና የተፈራረምንበትን ወደ ትግበራ ሲገባ የተለያዩ መሰናክሎች ሊገጥሙ እንደሚችሉ በማሰብ ሁላችሁም የዓለም አቀፍ ተቋማትም የክልልና የፌዴራል መንግስትም ከጎናችን በመሆን በአማራ ክልል ያለውን አሁን የተጀመረውን የሰላም ሂደት እስከሚጠናቀቅ ድረስ እንደምትደግፉን ተስፋ አደርጋለሁ። በስምምነቱ ላይ በአጭርና በረጅም ጊዜ በሚፈቱ ጉዳዮች ዙሪያ የጋራ መግባባት ላይ መደረሱን ተጠቁሟል። ሰዎች ያለ ፍርድ የሚታሰሩበት ማይ ስርዋ የተባለው የኤርትራ ወታደራዊ ወህኒ ቤት ማስፋፊያ የተደረገለት መሆኑ ተዘገበ። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎች መለቀቃቸውን ቤተሰቦቻቸውን ዋቢ አድርጎ የዘገበው ቢቢሲ ትግረኛ ማይ ስርዋ የተባለው የኤርትራ ወታደራዊ ወህኒ ቤት ማስፋፊያ እየተደረገለት መሆኑን አስነብቧል። 13ቱ ግለሰቦች ታስሮ የነበረው በአስቸጋሪ አኗኗር ማይ ስርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት እንደሆነ ዘገባው ጠቅሷል። ከስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ትናንት ሐሙስ ኅዳር 25 2018 ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል ተብሏል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግረኛ ሲናገሩ ጥቅምት 2000 ዓመተ ምህረት ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ኮሎኔል ስምዖን ገብረድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል ሲል ዘገባው ጠቅሷል። ከዚህ ቀደም አምነስቲ ኢንተርናሽናል በአዲ አቤቶ እና ማይስርዋ የሚባሉ እስር ቤቶች ውስጥ በአሰቃቂ ሁኔታ ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቆ እንደነበር ይታወሳል። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው ያልተፈቀደላቸው ሲሆን 13ቱ የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁ ተገልጿል። ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ 9 ኪሎ ሜትር ርቀት ላይ የሚገኘው ማይ ስርዋ ወታደራዊ ወህኒ ቤት 76 ከኮንክሪት የተሰሩ ክፍሎች ያሉ ሲሆን በቅርቡ 5 ትልልቅ ክፍሎችና 20 ኮንቴነሮች ተጨምረውለት ማስፋፊያ እንደተደረገለት ዘገባው አክሏል።
ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በፕሬዝዳንት ዶናልድ ትራምፕ አስተናጋጅነት ዋሽንግተን ዲሲ ላይ የሰላም ስምምነት መፈራረማቸው ተገለጸ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ሲሼኬዲ እና የሩዋንዳው ፕሬዝዳንት ፖል ካጋሜ በዋሽንግተን ዲሲ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተናጋጅነት የሰላም ስምምነት ተፈራርመዋል። ይህ ስምምነት በሁለቱ ሀገራት መካከል ለዓመታት የዘለቀውን ግጭት ያስቆማልም ተብሏል። ፕሬዝዳንት ትራምፕ ስምምነቱ ለአዲስ የዕድል በሮች የሚከፍት ነው ሲሉም ገልጸውታል። የሰላም ስምምነቱ ለ10 ዓመታት በቀጠናው ሲካሄድ የቆየው ጦርነት እንዲቆም፣ ቋሚ ተኩስ አቁም እንዲደረስ፣ አማጽያን ትጥቃቸውን እንዲፈቱ፣ የተፈናቀሉ ነዋሪዎች ወደ መኖሪያ አካባቢያቸው እንዲመለሱ እንዲሁም አዲስ የኢኮኖሚ ብልጽግና ማዕቀፍን የያዘ መሆኑን ትራምፕ በሰላም ስምምነቱ ወቅት ተናግረዋል። ካጋሜና ቲሼሴኬዲ ስምምነቱን እንዲያከብሩ ተናግረው ፕሬዝዳንት ካጋሜ ትራምፕን ለማንም የማያዳሉና መሪ ያላቸው መሪ በማለት ሰላም ለማምጣት ያላቸውን አስተዋጽኦ አድንቀዋል። በማዕድን የበለጸገችው ምስራቅ ኮንጎ ውስጥ በመንግስትና በሩዋንዳ ይደገፋል በተባለው አማጺ መካከል ውጊያ ተጠናክሮ በቀጠለበት ወቅት የተፈረመው ይህ ስምምነት የአፍሪካ ህብረት ሊቀመንበር የሆኑትን የአንጎላው ፕሬዝዳንት ጆአዎ ሎሬንሶን እና የኬንያው ፕሬዝዳንት ዊሊያም ሩቶን ጨምሮ በርካታ የአፍሪካ መሪዎች በተገኙበት መፈጸሙ ተገልጿል። ፕሬዝዳንት ጆኦ ሎሬንሶ ይህ ለ30 ዓመታት የዘለቀውን ግጭት የሚያስቆም ስምምነት በማሸማገል ታሪካዊ ስኬት መሆኑን ገልጸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው የተፈረመውን ቀጠናዊ ኢኮኖሚ ማዕቀፍ በማድነቅ የሰላም ስምምነቱ አፍሪካ ያላትን ሰፊ ሀብት በር የሚከፍት ነው ሲሉ ተናግረዋል። ህንድ ከሩሲያ የነዳጅ ዘይት እንዳትገዛ በአሜሪካ ጫና እየደረሰባት ባለበት ወቅት አገራቸው ያልተቋረጠ የነዳጅ ጭነት ለማቅረብ ዝግጁ መሆኗን ፕሬዝዳንት ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላድሚር ፑቲን በህንድ ይፋዊ የስራ ጉብኝት ለማድረግ ከ4 ዓመታት በኋላ ኒው ዴልሂ ገብተዋል። ፑቲን በህንድ ጉብኝታቸው ወቅት ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር ባደረጉት ውይይት ሩሲያ ከህንድ ጋር በኢነርጂና በመከላከያ ብቻ ሳይሆን በብዙ ዘርፎች መጠነ ሰፊ ግንኙነቶችን ማድረግ ትፈልጋለች ብለዋል። ህንድ ከሩሲያ የነዳጅ ዘይት እንዳትገዛ በአሜሪካ እየደረሰባት ያለውን ጫና ተከትሎ ሩሲያ ያልተቋረጠ የነዳጅ ጭነት ወደ ህንድ ለማቅረብ ዝግጁ መሆኗን ፕሬዝዳንት ቭላድሚር ፑቲን ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በበኩላቸው በሩሲያና ህንድ መካከል ያለው ግንኙነት በጋራ መከባበርና መተማመን ላይ የተመሰረተ ነው ብለዋል። ሀገራቸው በዩክሬን ያለውን ሁኔታ በሰላማዊ መንገድ ለመፍታት የሚደረጉ ማናቸውንም ጥረቶች እንደምታበረታታ ተናግረዋል። ሁለቱ ሀገራት ግንኙነታቸውን ወደ ላቀ ደረጃ ለመውሰድ የፕሬዝዳንት ቭላድሚር ፑቲን ጉብኝት ወሳኝ መሆኑንም ገልጸዋል። ሩሲያና ህንድ ከነዳጅ አቅርቦት ስምምነት ጎን ለጎን በመከላከያ፣ ንግድ፣ ኢንዱስትሪና በሌሎች ዘርፎች የትብብር ስምምነቶችን መፈራረማቸውንም ስፑትኒክ ዘግቧል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል። በድጋሜ አብራችሁ ቆዩ። ኢትዮ ቴሌኮም ከካሜሮኑ ካምቴል ጋር የዲጂታል ሽግግርን ለማፍጠን የሚያስችል ስምምነት መፈራረሙን አስታወቀም። ኢትዮ ቴሌኮም ከካምቴል ጋር የካሜሮንን የዲጂታል ትራንስፎርሜሽን ለማፍጠን የሚያስችል ታሪካዊ የማስተር ሰርቪስ የኮንትራት ስምምነት በካሜሮን ዋና ከተማ ያውንዴ ተፈራረም ያለው ሲል ይፋ አድርጓል። ኢትዮ ቴሌኮም ባጋራው መረጃ ይህ ስምምነት የካምቴል የሥራ ኃላፊዎች ወደ ሀገራችን በመምጣት ኩባንያቸውን በዲጂታል ኢትዮጵያ ግንባታ ውስጥ ያሳየውን የላቀ የቴክኖሎጂ አመራር ከተመለከተ በኋላ ተሞክሮውን ወደ ካሜሮን ለመውሰድ ከነበራቸው ፍላጎት የመነጨ ነው ብሏል። በዚህም መሰረት ሁለቱ ኦፕሬተሮች በካሜሮን የፋይናንስ ተደራሽነትን የሚያረጋግጥ የዲጂታል ክፍያ ስርዓት ለማስፋፋት ብሔራዊ ክላውድ በመገንባት የመንግስት አገልግሎቶችን ዲጂታላይዝ ለማድረግ በጋራ እንደሚሰሩ ተመላክቷል። በተጨማሪም የሞባይል ኔትወርክ ጥራትን ለማረጋገጥ እንዲሁም የካምቴልን አሰራር በይበልጥ በማዘመን ደንበኛ ተኮር ባህል ለመገንባት በጋራ ይሰራሉ ተብሏል። ታሪካዊ የተባለው ይህ ስምምነት ለካሜሮን የዲጂታል ኢኮኖሚ ቁልፍ የሆኑ ተቋማትና ቢዝነሶች የሚያቀላጥፉ ዲጂታል መፍትሄዎችን፣ የተጨማሪ እሴትና የኢንተርኮኔክት አገልግሎቶችን በጋራ ለመተግበር እንደሚያስችል የኢትዮ ቴሌኮም መረጃ አክሏል። ኢትዮ ቴሌኮም ይህ ስምምነት በኩባንያችን የቀጣዩ አድማስ ዲጂታልና ከዚያም ባሻገር በ2028 ስትራቴጂ መሰረት ድንበር ተሻጋሪ አገልግሎት በማቅረብና አህጉራዊ ትብብርን በማጎልበት የዲጂታል አፍሪካን ጉዞ ለማፍጠን የሚያስችል ታሪካዊ ምዕራፍ ነው ብሏል። ዓለም አቀፉ የገንዘብ ተቋም የኢትዮጵያን ሀገር በቀል የኢኮኖሚ ማሻሻያና ተግባራዊ እየተደረገ ያለውን የማክሮ ኢኮኖሚ ማሻሻያ እንደሚደግፍ አስታወቀም።
የገንዘብ ሚኒስትሩ አቶ አህመድ ሽዴ ከዓለም አቀፉ የገንዘብ ተቋም IMF ምክትል ዳይሬክተር ናይጅል ክላርክ ጋር በመሆን በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። አቶ አህመድ ሽዴ በናይጅል ክላርክ ከተመራው የዓለም አቀፍ የገንዘብ ተቋም የልዑካን ቡድን ጋር በተቋሙ ድጋፍ በኢትዮጵያ እየተካሄደ ስላለው የኢኮኖሚ ልማት እንዲሁም ተግባራዊ እየተደረገ ስላለው የማክሮ ኢኮኖሚ ማሻሻያ ፍሬያማ ውይይት ማድረጋቸውን ጠቅሰዋል። ኢትዮጵያ በአሁኑ ወቅት በዋና ዋና የኢኮኖሚ ዘርፎች አመርቂ ውጤት እያስመዘገበች እንደምትገኝ አመላክተዋል። ኢትዮጵያ ባለፉት 2 ዓመታት ከዓለም አቀፉ የገንዘብ ተቋም ያገኘችው የልማት ድጋፍ በሀገሪቱ ታሪክ ትልቁ የኢኮኖሚ ትብብር መሆኑን አቶ አህመድ ሽዴ አመልክተዋል። የዓለም አቀፉ የገንዘብ ተቋም ምክትል ዳይሬክተር ሚስተር ናይጅል ክላርክ በበኩላቸው ተቋማቸው የኢትዮጵያን ሀገር በቀል የኢኮኖሚ ማሻሻያና ተግባራዊ እየተደረገ ያለውን የማክሮ ኢኮኖሚ ማሻሻያ ለመደገፍ ቁርጠኛ መሆኑን አረጋግጠዋል። መንግስት በማክሮ ኢኮኖሚ ማሻሻያው ያስመዘገበው ውጤት የሚበረታታ መሆኑን ጠቁመው ለሀገሪቱ የኢኮኖሚ እድገት መዋቅራዊ ሽግግር እገዛ እንደሚያደርግም ተናግረዋል። የኢትዮጵያ መንግስት ከሐምሌ 2016 ዓመተ ምህረት ጀምሮ ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ሂደቱንና አፈጻጸሙን በተመለከተ የተለያዩ አካላት የተለያዩ አስተያየቶችን ሲሰጡ የቆዩ ሲሆን ተጨባጭ ውጤት ለማየት ጊዜ እንደሚያስፈልግ ሲገለጽም ነበር። ከብር የመግዛት አቅም መዳከም ጀምሮ የተለያዩ ሐሳቦች ሲስተጋቡ የነበረ ሲሆን የማክሮ ኢኮኖሚ ማሻሻያው ተጨባጭ ውጤት እስኪያመጣ ጊዜያዊ ፈተናዎች እንደሚቀጥሉ የዓለም አቀፉ የገንዘብ ተቋም ኃላፊዎች ሳይቀሩ ሲናገሩ ተደምጠዋል። የማሻሻያው ቁልፍ ዓላማዎችም ከተባሉት መካከልም የውጭ ምንዛሬ መዛባትን ማስተካከልና የረጅም ጊዜ የወጪ ክፍያ ሚዛን ጉድለት ችግሮችን መፍታት፣ የገንዘብ ፖሊሲ ማዕቀፎችን በማዘመን የዋጋ ንረትን መቀነስ፣ የዕዳ ተጋላጭነትን በመፍታትና የሀገር ውስጥ ገቢን በማሳደግ ሀገራዊ የልማት ፍላጎቶችን በሀገር ውስጥ አቅም ለማሳካት ምቹ መደላድል መፍጠር መሆናቸው ሲነገር ቆይቷል። የአዲስ አበባ ነዋሪዎች መንግስታዊ አገልግሎቶችን በቤታቸው ሆነው እንዲያገኙ የሚያስችል ቴክኖሎጂ ሥራ ጀመረም። የአዲስ አበባ ነዋሪዎች መንግስታዊ አገልግሎቶችን በቤታቸው ሆነው እንዲያገኙ የሚያስችል ቴክኖሎጂ ሥራ ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቴክኖሎጂው የሲቪል ምዝገባና የነዋሪነት አገልግሎት አሰጣጥን በእጅጉ እንደሚያቀላጥፍ ተናግረዋል። ቴክኖሎጂው አገልግሎት ፈላጊ ነዋሪዎች በቤታቸው ሆነው የሚፈልጉትን የነዋሪነት አገልግሎት ማግኘት እንዲችሉ ከማድረግም ባለፈ ነጻነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር ትልቅ አቅም እንደሚሆን ከንቲባዋ አንስተዋል። ከንቲባ አዳነች አቤቤ ተቋማትን በዘላቂነት ለመገንባት ተገልጋዮች ለእንግልት እንዳይዳረጉ ሌብነትና ብልሹ አሰራር እንዲወገድ ለተጀመረው ስራ አጋዥ እንደሚሆን አብራርተዋል። ሲገለገልበት የነበረውን ሲስተም በመተካት የተቋሙን አገልግሎት ነዋሪው ባለበት ሆኖ እንዲያገኝ የሚያስችል የኦንላይን አገልግሎት መስጫ ስርዓትም ነው። ነዋሪው በቀላሉ መጠቀም የሚያስችለውን የሞባይል መተግበሪያ ያካተተና የፋይዳና የነዋሪነት መታወቂያ መረጃዎችን በአንድ ላይ አቀናጅቶ የያዘ መሆኑ ደግሞ ልዩ ያደርገዋል። የሚመነጨውን መረጃ በመውሰድ ትክክለኛነቱንም በቀላሉ በማረጋገጥ ትክክለኛ ፖሊሲ፣ እቅድና ውሳኔ የሚሰጥበትን ስርዓት የሚገነባ አጋዥ አቅም የሚፈጥር ነው። ሌብነትና ብልሹ አሰራርንም ኦዲት በማድረግ በቀላሉ በላዩ ላይ መድረስ የሚያስችል ስርዓት ያለው በመሆኑ እጅግ በጣም ይቀንሳል ተብሎ ይጠበቃል። ቴክኖሎጂው በጥቂት ቀናት በ50 ወረዳዎች ወደ ትግበራ የሚገባ ሲሆን በሂደት ተደራሽነቱ እየሰፋ እንደሚሄድ ተናግረዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቼና በበኩላቸው የዓለም ሀገራት የሰው ሰራሽ አስተውሎትን እምቅ አቅም በመገንዘብ በርካታ ሀብት ኢንቨስት እያደረጉ ይገኛሉ ብለዋል። ኢትዮጵያም በዘርፉ ከፍተኛ እመርታ እያስመዘገበች የምትገኝ ሲሆን ዛሬ ይፋ የሆነው ዲጂታል አሰራር የሰው ሰራሽ አስተውሎት ቴክኖሎጂን ያካተተ መሆኑን ገልጸዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ በበኩላቸው ይፋ የሆነው የአሰራር ቴክኖሎጂ የከተማዋ ነዋሪዎች የኤጀንሲውን አገልግሎት ቢሮ ድረስ መምጣትና ወረፋ መያዝ ሳይኖርባቸው ቤታቸው ሆነው ከሰው ንክኪ በጸዳ መልኩ እንዲያገኙ ያስችላል ብለዋል። ፎርጅድ ዶክመንቶችን በቀላሉ ስካን በማድረግ መለየት የሚቻል መሆኑንና በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑን ጠቁመዋል።
ስትከታተሉት የነበረው የዕለተ አርብ ህዳር 26 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና መረጃችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።